አሚጎስ ይባሰማይ ሰምቻለሁ እኔ አሚጎስ ማለት ቁጠባና ብድር ህብረት ስራ ማህበር ነው ትክክል ዛሬ ጸጊ ታዲያ ከረፋድ እስከ ምሽት የዘለቀ በአንድ ቀን 5 ቅርንጫፎችን የተከፈቱበትን ልዩ ፕሮግራም ላይ ታድማ ነበር ስለዚህ አሁን አብረን እንከታተለው ወደዚያው እንለፍ ጥሪ የተደረገላችሁ እንግዶቻችን በሙሉ እንኳን ደህና መጣችሁ ማለት እንወዳለን በነገራችን ላይ ይሄ ዛሬ የተደረገ የብራንች መክፈቻ ስነ ስርዓት ነው ነገ ደግሞ አሶሳ ላይ አሁንም በደማቅ ሁኔታ ብራንች እናስከፍታለን የመጀመሪያውን እንግዲህ ንግግር የሚያደርጉልን የሰሚት ብራንች ማናጀር አቶ ከአብ ጎሳይን ወደ መድረክ ጋብዛለሁ የተከበራችሁ የክብር እንግዶች አዳዲስ አባሎቻችን እና የለሚ ኩራ ክፍለ ከተማ ነዋሪዎች እንኳን ወደ አዲሱ የአሚጎስ የቁጠባ ብድርና ህብረት ስራ ማህበር በሰላም መጣችሁ ዛሬ በአንድ ጊዜ 5 ቅርንጫፎች መክፈት ታላቅ ታሪክ ነው ይህ አካባቢ ካለ ፈጣን እድገት ጋር አሚጎስ አብሮ ለመጓዝ ዝግጁ ነው ብዙዎች አሚጎስ ማለት ምን ማለት ነው ብለው ይጠይቁ ይሆናል አሚጎስ ማለት ጓደኛ ማለት ነው እኛ እዚህ የመጣነው የእናንተ ቅርብ ጓደኛና የፋይናንስ አጋር ለመሆን ነው እናመሰግናለን እንኳን ደህና መጣችሁ ዛሬ እንግዲህ አሚጎስ የቁጠባና የብድር ህብረት ስራ ማህበር 5ኛ ብራንቹን ከፈተ ባልተለመደ መንገድ በአንድ ቀን ነው ይሄ ሆነውና እኛም 5ኛው ብራንች ላይ ተገኝተናል ሰሚት ፍየል ቤት አይደለ እንኳን ደስ ያላችሁ መጀመሪያ እንኳን አብሮ ደስ ያለን ቴንክ ዩ አሚጎስ እንግዲህ ከሆነ ጊዜ በኋላ ስሙ በጣም የጎላ ይሆን እንጂ 13 ዓመት ወደ ኋላ ይሄዳል ይመስለኛል ካልተሳሳቱ አመሰራረቱ እንዴት ነበር አመሰራረቱ እንግዲህ በሶስት ጓደኛሞች ነው የጀመርነው ከ13 ዓመታት በፊት ሁለታችን 50 ብር አዋጥተን አንደኛው ደግሞ 40 ብር አዋጥተን በ150 ብር ማለት ነው በ140 ብር በ140 ብር ነው የተጀመረው ከዛ ያ ጓደኝነት እንግዲህ ወደ 4-5 እያለ 20 አባላቶች ማሰባሰብ ቻልን እነዚህ 20 አባላቶች 9000 ብር ሞላ ካፒታሉ በ9000 ብር ካፒታል ተጀመረ ማለት ነው ስለዚህ ያን የተጀመረው በአንድ ሰራተኛና በ20 አባላት በ9000 ብር ካፒታል አሁን ከ5 ቢሊዮን ብር በላይ አሴት ማፍራት ችሏል 1.5 የሚሆን ፔድ አፕ ካፒታል አለው እስካሁን እንግዲህ ወደ 7000 የሚሆኑ አባላት ደግሞ ብድር ወስደው ከ7 ቢሊዮን ብር በላይ ዲስፐርስ ማድረግ ችለናል ማለት ነው እንግዲህ ትልቅ ኢምፓክት መፍጠር ተችሏል በጣም ይገርማል የሚገርም ነው ለመናገር በጣም ደስ ብሎኛል ያው ምን ማለት እንዳለብኝ ብዙ አላውቅም ግን ያው በመጀመሪያ ጥሪ ተደርጎላችሁ የመጣችሁ አባላት የመንግስት አካላት የአሚጎስ የስራ አመራር ቦርድ አጠቃላይ የአሚጎስ ስታፎች ለዛሬ ለዚህ በጣም ታላቅ ቀን ስላደረሰን በጣም እናመሰግናለን አዳዲስ አባላቶች ከዛሬ ጀምሮ በከፈትናቸው አዳዲስ ብራንቾች መታችሁ የአገልግሎቶቻችን ተጠቃሚ እንድትሆኑ ጥሪ ማቅረብ ፈልጋለሁ አመሰግናለሁ አሚጎስ እንግዲህ ዛሬ በአንድ ቀን 5 ብራንች ሲያስከፍቷል ስንተኛው ማለት ነው
ለረጅም ጊዜ በአንድ ሴንትራላይዝድ የሆነ የብራንች ሲስተም ነበር የምንጠቀመው 2 ቢሊዮን አካባቢ ከሞላን በኋላና ምናልባት ወደ ፌደራልም ደግሞ አንድ ስቴጅ ስናድግ የብራንች እንትናችንን መጨመር ችለዋል። አሁን 17ኛ ብራንቻችን እንግዲህ ዲሴምበር የብራንች ወር ነው ማለት ይቻላል። ቀጣይ በ2 ሳምንታት ደግሞ እንደዚሁ ጅማ፣ አሶሳ፣ አዋሳ እንዲሁ ደግሞ ወደ ትግራይ አካባቢ ተጨማሪ እነዚህን ወደ 7 ቅርንጫፎች እንጨምራለን። 24 ይሞላሉ ማለት አሁን 17ኛው ነው። ይሄ የሚያሳየው እንግዲህ ብድር የሚወስድ የሚቆጥብ ሰው በዚያ ነው ያህል እየጨመረ ነው ማለት ነውና የብድር አሰጣጣችሁ እና የቁጠባም አሰራራችሁ እንዴት ነው? ከባድ ነው ወይስ ቀላል ነው? ቀላል ነው። ለምንድን ነው ቀላል የምንለው? አንደኛ ዛሬ የተመዘገበ አባል ጆይን ያደረገ አባል በወር ብድር መውሰድ የሚችልበት አሬንጅመንት አለን በአንድ ወር ውስጥ ማለት ነው። ስመዘገብ የመጀመሪያ ግን ምን ያህል መቆጠብ አለብኝ? እንደየእንትኑ የተለያየ ነው። ኦፍ ኮርስ በ3000 ብር የሚጀምሩም አሉን፣ በ16000 የሚጀምሩ አሉን፣ በ25 በ30 እንደየአቅሙ የተዘጋጀ እንትን አለን ፕሮዳክት አለን። ሶ በዚህ መሰረት እንግዲህ በአንድ ወር በ2 ወር በ3 ወር ከኢንዱስትሪውም ትንሽ ለየት የሚያደርገው በፍጥነት መስጠት መቻላችን። አሁን ይሄንን 5 ብራንችንም መሰረት አድርገን 0 ዌይቲንግ ፔሪድ አንድ ሰው ኢሚዲየትሊ ተመዝግቦ within 2 weeks በ2 ሳምንታት በአንድ ወር መኪና ምንም ትልቁ ያው የምንሰጠው ትራንስፖርቴሽን ኢንዱስትሪ ነው። ለመኪና ብድር እንሰጣለን። ስለዚህ ከተማ ውስጥ የምታያቸው እነዚህ አረንጓዴ ነጭ መኪኖች አሚጎስ በአንድ ዓመት ወደ 200 መኪና የሰጠበት ሁኔታ አለና ለከተማዋም ትልቅ ውበት ነውና በአጭር ጊዜ መስጠታችን ነው የምንታወቀው። 1/5 ቆጥበው ድረስ 4 እጥፍ 3 እጥፍ 2 እጥፍ እንደ እርጀንሲው እንደ ፍላጎታቸው መሰረት እያደረግን ስለዚህ ከ5 እጥፍ ጀምሮ የምንሰጥበት አሬንጅመንት አለን ማለት ነው። ተለቅ ያለ ሲሆን ሞሪኛንም በሊኩዊዲቲ ቻሌንጅ እንዳያደርገን ወደ 50-50 ወደ 2 እጥፍ ይሄዳል። አነስ ያለው 1 ሚሊዮን አካባቢ 800,000 አካባቢ ሲሆን በ5 እጥፍ የሚወስዱበት አሬንጅመንት አለን። እንደዚሁ ደግሞ መሀል አካባቢ በ4 እጥፍ እስከ 2 ሚሊዮን 3 ሚሊዮን የሚወሰድበት ሁኔታዎች አሉ። አቶ ዳዊት እንግዲህ የአሚጎስ የቦርድ ሊቀመንበር አይደለ? ከአባልነት ወደ ቦርድ ሊቀመንበርነት የመጣውና የቦርድ ሰብሳቢ ስትሆኑ እንግዲህ በተለያየ ጊዜ የስራ ኃላፊዎች የሆነ ስብሰባ ይኖራችኋል፣ አሰራሩ ላይ ትወያያላችሁና እስኪ ስለ አሰራሩ ንገረኝ። ምንድነው በዋናነት እንግዲህ የቦርድ አባላትና ቦርድ ሰብሳቢ እንዲሁም ኮሚቴዎች በዋናነት የሚሰሩት ስትራቴጂክ ስራዎችን ነው። ያ ማለት ምንድነው አሚጎስ ከየት ተነስቶ የት መድረስ አለበት፣ በዚህ ፕሮሰስ ውስጥ ደግሞ ምን አይነት አሰራርን መከተል አለበት፣ በተለይ የገቨርናንስን፣ የትራንስፓረንሲን፣ የሪስክ ማኔጅመንቱን በቅርበት ሆኖ የሚከታተልና እየተከታተለም ደግሞ ኮሬክሽን የሚወሰድባቸውን ኮሬክሽን እንዲወሰዱ ማድረግ፣ መታገዝ የሚገባቸውን ደግሞ በእይታም ይሁን በአሰራር ደረጃ እያገዝን በተለያየ መስክ ያሉ ሰዎች ናቸው በዚህ በቦርድ ሜምበርሺፕ ውስጥ ያሉትና የራሳቸውን እይታ ለሲኢኦ እና ለማኔጅመንት ለዳይሬክተሮች ኦፈር ያደርጋሉ ማለት ነው። አሁን ዛሬ 5 ብራንች ስንከፍት ትልቁ ነገሩ ምንድነው ተደራሽ ለመሆንም ጭምር ነው። በተለያየ አካባቢ ያሉ ማደግ የሚፈልጉ መለወጥ ባላቸው ላይ መጨመር የሚፈልጉ ኢኮኖሚያዊ እድገት ማሳየት የሚፈልጉ ግለሰቦችን ያንን እድል እየፈጠርን እየሰጠን እንዲለወጡ እንዲያድጉ ለማገዝ ነው። ሰዎች ብዙ ጊዜ ብድር የሚወስዱት መኪና ለመግዛት ብቻ አይደለም፣ ቤት ለመግዛትም ሊሆን ይችላል፣ ጥቃቅንና አነስተኛ የንግድ ኢንዱስትሪ ውስጥ ለመግባትም ሊሆን ይችላል። የተለያየ ብቻ ራሱን ለማሳደግ ነው ሰውና ልክ ከእንደዚህ አይነት ተቋማት ጋር ያላችሁስ ግንኙነት ከመኪና አስመጪዎች ጋር
ከጋራ መኖሪያ ቤቶች ወይም ደግሞ ከሪል ስቴቶች ጋር ምን አይነት ግንኙነት አላችሁ? አዎ እንዳልኩሽ በሰፊው የምንሰጠው መኪና ነው። በአሁኑ ሰዓት ወደ 2000 የሚሆን ሊብሬ ቢሮአችን ውስጥ አለ። 2000 የሚሆን መኪና አድሚን እናደርጋለን ማለት ነው። ወደ 55% የሚሆነው ግን ወደ ንግድ ሞር ኦፍ የሚያደላ ነውና ስለዚህ እዚህ ጋር ሃውሲንግ አለን፣ የተለያዩ ንግዶች አሉ፣ ትሬዲንግ የሚባሉ ለማኑፋክቸሪንግ ይወሰዳል። የተለያዩ ፋብሪካዎችን እናደርጋለን። ሳይዛችንም እስከ 20 ሚሊዮን ስለሚደርስ አንድ ሰው መውሰድ የሚችለው እስከ 20 ሚሊዮን። ስለዚህ ሚኒንግ ይኖረዋል ብድሩ። ለኢንቨስት ላድርግበት ብቲ ቤትም መኪናም ኤቭሪ ቢዝነስ ያስችላል ማለት ነው። መኪና መቀየር ብፈልግ እኔ ምንድን ነው ማድረግ ያለብኝ? ወደ አሚጎስ መጣ። እንዲሁ ደግሞ የዲጂታል አማራጮችም ስላሉን በፍጥነት ወደ አሚጎስ መጣችሁ ጆይን አድርጉን። እንዲሁ ብድር ታገኛላችሁ፣ ትጠቀማላችሁ። ፕሊዝ ፍጠኑና ጆይን አድርጉን ነው። ቴንክ ዩ። ዛሬ ደግሞ በጣም እጅግ የተለየ የሚያደርገው ባልተጠበቀና ባልተለመደ ሁኔታ እስካሁን በእኛ እንደ ኢትዮጵያ ህብረት ስራ ኮሚሽን በታሪክ ያላየነው አይነት የብራንች ቅርንጫፍ የመክፈት አስደማሚ ታሪክ ሰርተዋልና ይህን ለሰራችሁ ሁላችሁም ለአባላትና ለአመራሮቹ ላቅ ያለ ምስጋናና ክብር ይገባቸዋል ለማለት እፈልጋለሁ። የህብረት ስራ ማህበር ስለሆነ እኔ እውነት ለመናገር እንደ ኢትዮጵያ ህብረት ስራ ኮሚሽን ትልቅ አክብሮትና አድናቆት አለን። የኮሚኒቲ ሰርቪስ ላይ ትልቅ ኢንጌጅ ያደርጋሉ። ለምሳሌ ቤኒሻንጉል ላይ ትልቅ የአቅመ ደካማ ቤት በመገንባት ነገ ያስረክባሉ እዛው አቢጎስ። እሱ ብቻ አይደለም፣ ትልቅ ብራንች መዛካ ይከፍታሉ ነገ። ስለዚህ እሱን ለመክፈት ከፍተኛ የሆነ ዝግጅት አድርገን ነገ እዛ ላይም የበለጠ ተደራሽነታቸውን ያሰፋሉ። አቶ ገለታው ጸጋው በአሚጎስ የአዲስ አበባ ዲስትሪክት ዳይሬክተር፣ መጀመሪያ እንኳን ደስ ያለ። እንኳን ደስ ያለን። ዛሬ 5ኛ ብራንች እንግዲህ በአንድ ቀን እንግዲህ በአዲስ አበባ 5ኛ ብራንች ስትከፍቱ ቅርንጫፉን እያበዛችሁ ስትመጡ አሚጎስ ለህብረተሰቡ አዲስ ነገር ይዞ እየመጣ ነው እያላችሁ እና አዲስ ነገር አምጥቷል። አሚጎስ አዲስ ነገር አምጥቷል ብለን ነው የምናስበው። አንደኛ በአንድ ቀን 5 ቅርንጫፍ መክፈት በራሱ አዲስ ነገር ነው። ሁለተኛ ነገር ደግሞ አዲስ ቅርንጫፍ ስንከፍት አካባቢው ላይ ላለው ማህበረሰብ ለየት ያለ ነገር ያው ይዘን መሄድ ስላለብን ይዘን ሄደናል ማለት ነው። ለምሳሌ አሁን ላይ ከብራንች ኦፕኒንጉ ጋር በተገናኘ በሚቀጥሉት 7 ቀናቶች ደግሞ ካምፔን አለን። እንደዚህ አዲስ አበባ ሁሉም ብራንቾች ላይ ስራዎችን ስለምንሰራ ያለምንም ዌይቲንግ ታይም ብድሮች አመቻችተናል። የመኪና መግዣና የቤት መግዣ ብድር አመቻችተናል። ያለምንም ዌይቲንግ ታይም ማለት ምንም መጠበቅ ሳይጠበቅብኝ የሚጠበቅብሽ የቁጠባ መጠን አለ። ያንን የቁጠባ መጠን ተቆጥቢና ከአሁን በፊት የሆነ 1 ወር 2 ወር 3 ወር እየተባለ በፕሮዳክቶች መሰረት የተቀመጠ ጊዜ ገደብ ነበረ። አሁን ላይ አባላቶቻችን ወይም በአዲስ መልኩ ወደ አሚጎስ የሚመጡ ሰዎች ተጠቃሚ እንዲሆኑ ፕላስ ደግሞ ወደ አዳዲስ አካባቢዎች እየሄድን ስለሆነ ያንን ባማከለ መልኩ ያለምንም የጊዜ ቆይታ ብድሮችን አመቻችተናል ማለት ነው እና ማንኛውም ማህበረሰብ መጥቶ እነዛን ፕሮዳክቶች መጠቀም ይችላል። መቼስ ብራንቻችሁን ቁጥሩን እያሰፋችሁ ስትመጡ በየቦታው እየተዳረሳችሁ ስትመጡ ሞር ወደ ህብረተሰቡ እየገባችሁ ነው ማለት ነው እና ከህብረተሰቡ ምንድን ነው የምትጠብቁት? አንደኛ አሚጎስ ለህብረተሰቡ የቁጠባ ባህልን ያስተምራል። ሁለተኛ ነገር ደግሞ ቆጥቦ የሆነ ነገር ንብረት መያዝ እንዳለበት ወጣቱ ትውልድ ያንን በማህበረሰቡ ዘንድ ያን ነገር እንኳን ደስ ያላችሁ። በድጋሚ እናመሰግናለን። ሁላችሁም ጥሪ የተደረገላችሁ እንግዶች ስለተገናኘን እዚህ ከፊታችሁ ቁሜ እንድናገር እድል ስላገኘው በትግራይ ክልል የህብረት ስራና ገበያ ልማት ኤጀንሲ እንዲሁም በስሜ በግሌ የተሰማኝ ክብር መግለጽ እወዳለሁ። እንደሚታወቀው ህብረት ስራ ማህበራት
የኢኮኖሚያችን ምሰሶ ናቸው። በግላችን ያልፈታነው ማህበራዊ ኢኮኖሚያዊ ችግሮችን እንደዚሁም ባህላዊና የሙያ ፍላጎቶቻችን ለማሳካት በህብረት ስራ ማህበር ተደራጅተን ዓለም አቀፍ ፕሪንሲፕልን ባሟላ ህግና ስርዓትን ጠብቀን በአገልግሎት ዘርፉ ዜጎች እንዲደራጁ፣ ተቋም እንዲመሰርቱ፣ እንዲቆጥቡ፣ እንዲበደሩ፣ እንዲሰሩ፣ እንዲያተርፉ፣ እንዲጠቀሙ፣ ብድራቸው እንዲመልሱና ለሌሎች ዜጎች የፋይናንስ አክሰስ አማራጭ እንዲፈጥሩ ትልቅ ሚና እየተጫወተ ያለው ህብረት ስራ ማህበር ነው። በዚህ መሃል እንደ ብርሃን ብልጭታ ሆኖ የመጣው የአሚጎስ የቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር ከአዲስ አበባም አልፎ ትግራይ ክልል እስካሁን በተጨባጭ ወደ 6 ብራንቾች ከፍቶ ለህዝቡ አነቃቂ ተስፋ የሚሰጥ የኢኮኖሚ እንቅስቃሴ እያደረገ ይገኛል። ብዙ ሴቶች፣ ወጣቶች፣ ስራ ፈላጊ፣ የተለያዩ ማህበራዊ ኢኮኖሚያዊ ችግር ያለባቸው ቆጥበው እንዲበደሩ ተስፋ ይዘው ወደ አሚጎስ እየተመሙ ነው። ሰላም ለህዝባችን። አመሰግናለሁ። እንኳን ደስ አላችሁ። አቶ እንዳልካቸው እንግዲህ በአሚጎስ ውስጥ ረጅም ዓመት ቤተሰብ ነህ። ከመጀመሪያው ተቀጣሪነት አሁን እስካለህበት ቦታ ደርሰሃል በአሚጎስ እና አሚጎስ የመጀመሪያ ግንኙነታችሁ እንዴት ነበር? እንግዲህ የመጀመሪያ ግንኙነታችን ከአሚጎስ ጋር ተቀጣሪ ሆኜ ነው። ግን ያው ከተቀጠርኩ በኋላ አሚጎስ ያው እንደ ሱስ ነው፣ እንደ ቤተሰብ እንክብካቤ በጣም ይፈልግ፣ ክትትል ይፈልግ ቤተሰብ ነው። ለ12 ዓመት ከ6 ወር አለን። አሁን ምን ቦታ ላይ ነው ያለው? የቺፍ ኦፍ ፋይናንሻል ሞቢላይዜሽን ነኝ። እንግዲህ አሚጎስ ወደ 13000 የሚጠጉ አባላት አሉት። ከዛ ውስጥ አንዱም አንተ ነህ። አሚጎስ ምን ጠቀመ በህይወት? እንግዲህ የመጀመሪያው አብሮ መስራት፣ ወንድማማችነት፣ ቤተሰብነት። ከዛም ባሻገር እንግዲህ ማንኛውም አባል እንደሚያገኘው የተለያዩ የብድር አማራጮችን እናገኛለን። የቤትም የተለያዩ ነገሮች። በደንብ የሚገርም ምስክርነት ነው የሰጠህን አቶ እንዳልካቸው። አመሰግናለሁ በጣም። የዚህ ዓመት እቅዳችንም 10 ቢሊዮን የመድረስና ከአፍሪካም ቶፕ 10 ውስጥ ለመግባት ምክንያቱም ብዙ ጊዜ የአፍሪካ ሳኮች ከ10 ቢሊዮን እስከ 80 ቢሊዮን ሬንጅ ውስጥ ነው ያሉትና ስለዚህ 10 ቢሊዮን ሞላን ማለት እስከ ዲሲር ጁን ቶፕ 10 ውስጥ የመግባት ፕሮባቢሊቲያችን ሃይ ነው የሚሆነው። ስለዚህ ከሀገራችንም አልፈን ወደ ሌሎችም ሀገሮች ኢምፓክት የምንፈጥርበት ሁኔታዎች እናመቻቻለን። ስለዚህ ቢሃይንድ የሀገሪቷ ጂዲፒ አሚጎስ ዋን ዴይ ትልቅ ኢምፓክት ፈጣሪ እንደሚሆን ተማመናለሁ። መልካም የራት ጊዜ እንዲሆንልን እመኛለሁ። ከልብ አመሰግናለሁ። ቴንክ ዩ